ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው የትንተና ዝግጅታችን የኢትዮጵያ መከራ ፈልፋይ ልጅ ስለሆነው ህወሓት የመከራና የሞት አንቴና ዳግም ወደ መንበር በሚል ርዕስ የዘወትር የሶሎዳ ሚዲያ ቤተሰባችን የሆኑት አቶ ንጋቱ ተፈሪ ያሰናዱትን ትንታኔ ወደ እናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ዛሬም እንደወትሮው ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁ እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። የመከራና የሞት አንቴና ዳግም ወደ መንበር። ከዚህ በፊት በጻፍኩት ወያኔ ቲፒኤልኤፍ የኢትዮጵያ መከራ ፈልፋይ ልጅ መሆኑን አሳስቤ ነበር። እነሆ ዛሬ አዲስ መከራና ጦርነት ለትግራይ ህዝብ ጠምቆ ለአመጽ ተዘጋጅቷል። እንደዚህ ያለውን አመፀኛ ልጅ እንኳንስ መንግስት ህብረተሰቡ ሊታገሰው እንደማይገባ ታላቁ መጽሐፍ ጭምር ያስተምራል። እንዲህ በማለት ዘዳግም 21 ከቁጥር 18 እስከ 21 በአማርኛ መጽሐፍ ቅዱስ በ1954 እትም እንደሚከተለው ይነበባል። ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው ግትርና አመፀኛ ልጅ ለማንኛውም ሰው ቢኖረው አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖርበት ስፍራ ወደ ከተማው ደጅ ያውጡት። የከተማው ሽማግሌዎች ይህ ልጃችን ግትርና አመፀኛ ነው፣ ለቃላችንም አይታዘዝም፣ ሆዳምና ሰካራም ነው ይበሏቸው። የከተማው ሰዎች ሁሉ እስከሚሞት ድረስ በድንጋይ ይውገሩት። እንዲሁም ክፉ ነገር ከመከላከል አስወግድ፣ እስራኤልም ሁሉ ሰምተው ይፈራሉ ይላል። ይህ ታላቅ ምክር ግልጽ መንፈሳዊ ትርጉሙ ክፉን ከውስጥ አስወግድ ይልና የማስወገድ ስልጣኑን ለህብረተሰቡ ይሰጣል። ከፖለቲካ ሳይንስ አንጻር ስለ መንግስት ስልጣን፣ ስለ የህግ የበላይነት፣ ስለ ስርዓት አልበኝነት፣ ስለ ክፋት ስራና መወሰድ ስላለበት ህጋዊ እርምጃ እንዲሁም ያንን ለማድረግ ስልጣን ስላለው አካል ይነግረናል። በዚህ መሰረት የመንግስት የኃይል የበላይነት ወይም በእንግሊዘኛ አቻቃለው ሞኖፖሊ ኦን ቫዮለንስ ፖለቲካዊ ትርጉሙ ወላጆቹ ራሳቸው እርምጃ ከመውሰድ ይልቅ ወደ ከተማው በር ማለትም የፍርድ አደባባይ ይሄዱ ሲል የመጨረሻው የቅጣት ስልጣን ያለው መንግስት ወይም ህጋዊው አካል መሆኑን ያረጋግጣል። የማህበራዊ ውል መፍረስን ሲያመላክት አንድ ዜጋ የማህበረሰቡን ህግ አንቀበልም ካለ ማህበረሰቡ ለዚያ ዜጋ የሚሰጠውን ጥበቃ ያቆማል ማለት ነው። ልጁ አልታዘዝም ማለቱ በፖለቲካዊ ቋንቋ ከህግ ውጪ መሆን ወይም በእንግሊዘኛ አቻቃሉ ሎውለስነስ ማለት ነው። አንድ መንግስት ህልውናው አደጋ ላይ ሲወድቅ ስርዓት የማይዙ አካላትን ለማስወገድ የሚወስደውን ጠንካራ እርምጃ ይወክላል። የስርዓት ጥበቃ ወይም ኦርደር ቨርሰስ አናርኪ ጥቅሱ ክፉን ከመካከል አስወግድ ይላል። በፖለቲካዊ እይታ ይህ ማለት የሀገርን ሰላምና ጸጥታ ለማስከበር ሲባል ስርዓት አልበኝነት በቆራጥነት መታገል ማለት ነው። ይህም መንግስት የህግ የበላይነት ለማስከበር የሚጠቀምበት የኃይል እርምጃ አውቶሪቲያን ኮንቴክስት ተደርጎ ሊወሰድም ይችላል። ከዚህ ትንታኔ ተነስተን ወያኔ ቲፒኤልኤፍ በማህበረሰብ ህግ ተገዝቶ አያውቅም ወይም አልቀበልም ብሏል። ታላቁ መጽሐፍ ለአባቱና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው ግትርና አመፀኛ ልጅ የሚለውን ነው። ካሁን ወዲህ በማህበረሰብ ህግ እንዲገዛ ለማድረግ የመንግስት ጥበቃ ሳይሆን የሚገባው የመንግስት የማስገደድ ኃይል መጠቀም ብቻ ነው። ወያኔ ቲፒኤልኤፍ የማህበራዊ ውል አፍራሽ በመሆኑ በሀገሪቱ ስርዓት አልበኝነት እንዲነግስ እያደረገ ይገኛል። ታላቁ መጽሐፍ ከመካከልህ ክፉን አስወግድ ብሎ እንደመከረው ሁሉ የሀገርን ሰላምና ጸጥታ ለማስከበር ካሁን በኋላ ወያኔን ሽሩሩ ሳይሆን ከህዝብ ጫንቃ ላይ በኃይል ማስወገድ የግድ ይላል። ታላቁ መጽሐፍ እንደሚለው ወላጆች አስቸጋሪና ስርዓት አልበኛ ልጃቸውን በራሳቸው ፍርድ ከመስጠት ይልቅ ወደ ከተማው በር ይወስዱና የመጨረሻው የቅጣት ስልጣን ላለው ይስጡ ይላል። የትግራይ ህዝብ ለ50 ዓመታት በስሙ ጦርነት እየጠመቀ መከራ ሲያበላቸው የኖረውን የመከራና የሞት አንቴና የሆነውን የወያኔ ቲፒኤልኤፍ መሪዎች አሳልፈው በመስጠት ከመንግስት ጎን ሆኖ ፍርድ ሊሰጣቸው የሚገባበት ወቅት አሁንና አሁን ብቻ ነው። ይህ ልጃችን ግትርና አመፀኛ ነው፣ ለቃላችንም አይታዘዝም፣ ሆዳምና ሰካራም ነው ይበሏቸው። የከተማው ሰዎች ሁሉ እስከሚሞት ድረስ በድንጋይ ይውገሩት ይላል ዘዳግም ምዕራፍ 21 ከቁጥር 18 እስከ 21። የዘወትር የሶሎዳ ሚዲያ ቤተሰባችን አቶ ንጋቱ ተፈራ ሚያዝያ 28 2018 ዓ.ም እንደከተቡት የዛሬው ዝግጅታችን እዚህ ጋር ጨርሰናል። ውድ የሶሎዳ ሚዲያ ቤተሰቦቻችን እናንተም በሶሎዳ ሚዲያ እንዲተላለፉላችሁ የምትፈልጋቸው ሐሳቦችና ጽሁፎች ካሉ ሶሎዳ ሚዲያ በሩን ከፍቶ ሐሳቦቻችሁንና ጽሁፎቻችሁን ለማጋራት ፈቃደኛ መሆኑን ከዚሁ ልናሳውቃችሁ እንወዳለን።
በሌላ ዝግጅት ከምንገናኝ ቸር ቆዩን። ድል ለኢትዮጵያችን። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ሶሎዳ ሚዲያ